ሰላም እንዴት ናችሁ? የዛሬው ቆይታችን ከሱስ የምንወጣበት ወይም ደግሞ ከአዲክሽን ከስልክ ሱስ የምንወጣባቸውን መንገዶች ይሆናል። ሰፋ ባለ ርዕስ የመጣሁት ማለት ነው። ስለዚህ በእነዚህ ርዕስ ጉዳይ ላይ ኮሜንት ካላችሁ ማስቀመጥ ትችላላችሁ። ይህን ቪዲዮ እስከ መጨረሻው ካያችሁ አሁን ካላችሁበት ከሶሻል ሚዲያ አዲክሽን ወይም ደግሞ ሱስ ራሳችሁን ታወጡበታላችሁ ወይም ደግሞ ራሳችሁን ታገኙበታላችሁ ማለት ነው። አንደኛ ላይ ያለው የምንጠቀምበትን ምክንያት ማወቅ ይኖርብናል። የምንጠቀምበትን ፐርፐዝ አላማ ካወቅን አዲክሽን አይሆንብንም ማለት ነው። ስለዚህ የምንጠቀምበትን ሰዓት መገደብ ሊሆን ይችላል። ስለዚህ አላማው ምንድን ነው? አሁን ምሳሌ ቲጂ ላይ ገብተን እናወራለና ስለዚህ እዛ ላይ ገብተን ምናምን ስንጠቀም ቲክቶክ ገብተን ስንጠቀም የገባንበት አላማ ምንድን ነው? አላማውን ገብተን ያየንበትን አላማ ካወቅ ነው ከአላማችን ውጭ አንወጣም ማለት ነው። ስለዚህ ሱሰኛ አንሆንም። በቃ አላማችንን ግልጽ አድርገን እዛች ቦታ ላይ ብቻ ገብተን ተጠቅመን እንወጣለን ማለት ነው። ስለዚህ አላማችን ምንድን ነው? የሶሻል ሚዲያ የምንጠቀምበትን አላማ ምን እንደሆነ በግልጽ ማወቅ ይኖርብናል ማለት ነው። ግን ከዚህ በፊት ግን መመለስ ያለባችሁ አንደኛው ነገር ምንድን ነው? የምንጠቀሙበት ለምን አላማ? ይህን ሶሻል ሚዲያ የምትጠቀሙበትን አላማ ለምን አላማ እንደምትጠቀሙት ካወቃችሁ ራሳችሁን ታገኛላችሁ ማለት ነው። ስለዚህ ያለበለዚያ ምን ታደርጋላችሁ? ይደብርሃል ወይም ደግሞ ጀምረህ ታቆማለህ ወይም ደግሞ ረጅም ሰዓት ላይ ተጠቅመህ ምናምን ይደብርህና አንዳንድ ጊዜ እኮ አለ አይደል ለ2 ሰዓት ወይም ደግሞ ለ3 ሰዓት የሚቆይ ሰው አለ አይደል ለ30 ደቂቃ ወይም ደግሞ ታክሲ ውስጥ ገብቼ ምናምን ብሎ ማአት ውስጥ ሰዓቶችን ጨርሶ የሚወጣ ሰው አለ አይደል። ስለዚህ ይደብራል። ከገባህ በኋላ ምናምን ድብርትህን ምናምን ይሄ ዶፓሚን እና ሴሮቶኒን የሚባል ነገር አለ እነሱ ውስጥ ይገባል ማለት ነው። ከረሴ እንዳልወጣባችሁ ማለት ነው። ስለዚህ ብዙ ነገሮችን ያደርጋል። ምሳሌ ስፖርት የሚሰራ ሰው ወይም ደግሞ መጽሐፍን የሚያነብ ሰው ለትንሽ ደቂቃ የሚያነብ ከሆነ ወይም ደግሞ ለትንሽ ደቂቃ የሚሰራ የሚሮጥ ከሆነ ያቆማል። ምንም ጥርጥር የለውም። ለረጅም ሰዓት የተሰራ ለረጅም ሰዓት የተነበበ ለረጅም ሰዓት የተደረገ ግን ድርጊት ምን ይሆናል? ሀቢት ይሆናል ማለት ነው። ስለዚህ የጀመርንበትን አላማ ወይም ደግሞ የጀመርክበትን አላማ በደንብ አድርገህ ካላወቅ ምን ይሆናል? ድብርት ወይም ደግሞ ሱስ ውስጥ ትገባለህ ማለት ነው። እናም ከዚህ ሱስ ወይም ደግሞ አሁን ካለህበት ከዚህ ሱስ ለመውጣት አላማህን ካወቅ መውጣት ትችላለህ ማለት ነው። ስለዚህ ወደ አላማ መመለስ ይኖርብሃል ማለት ነው። ስለዚህ ከስልክ ሱስ ብትወጣ ወይም ደግሞ ባትወጣና ባታቆም ምን ትሆናለህ? መሆን ምን እንደሚያደርግህ እስኪ ራስህ መልሰን ኮሜንት ላይ አስቀምጥልኝ። ስለዚህ የስልክ ሱስ ወይም ደግሞ በቀን 3 ሰዓት ቢሆን የምታጠፋው በአመት ስንት ይሆናል? ወደ 1080 ሰዓት አካባቢ ትጠቀማለህ። ወደ 1080 ማለት በቀን ስንቀይረው ወደ 45 ቀን አካባቢ ላይ ታጠፋለህ ማለት ነው። አስበዋል? በቀን 3 ሰዓት ተጠቅመህ በአመት 1080 ሰዓት አቃጥለሃል። በቀናቶች ደግሞ ሲሆን ደግሞ ወር ከ15 ቀን አቃጥለሃል ማለት ነው። ስለዚህ በጣም ይሄ ልታስብበት ወይም ደግሞ ልታስቢበት ይገባሻል ማለት ነው። ስለዚህ 45 ቀን ትምህርት ላይ ብታሳልፍ ወይም ደግሞ የሆነ ስራ ላይ ወይም ደግሞ የሆነ ጥናት ላይ ብትሰራ ምን ያህል ለውጥ ታገኝበታለህ? ምሳሌ በዚህ በ45 ቀን ውስጥ መጽሐፍ ብታነብ ስንት መጽሐፍ ልታነብ ትችላለህ? ከ10 በላይ መጽሐፎችን በ45 ቀን ውስጥ ማንበብ ትችላለህ። ስፖርትስ ብትሰራ መስኩላር ቲሹዎችህ በጣም ይጠነክራሉ። ብዙ የሆኑ መስሎች አዳዲስ የሆኑ መስሎችን ማውጣት ትችላለህ ማለት ነው። ስለዚህ 45 ቀን በጣም ከባድ ነው። ስለዚህ ህይወትህን ለማይጠቅሙ ነገር ላይ ማባከን የለብህምና መመለስ ይኖርብሃል። ስለዚህ ምክንያትህን ማወቅ አለብህ። ሁለተኛ የማስታወቂያ መልእክትን ማጥፋት ይሆናል። አላስፈላጊ መልእክቶች በስልክህ ይገባሉ ወይም ደግሞ ትኩረትህን ይቀንሱታል ወይም ደግሞ ትኩረትን ያጠፉታል። ምሳሌ ፌስቡክ ወይም ደግሞ ቴሌግራም ላይ እንትና እንደዚህ ያለ ስፔሻሊ አሁን ያለንበት
ጊዜ ቲክቶክ ነው እና በዚህ በቲክቶክ እንትና ፖስተች፣ እንትና እንደዚህ ያለች፣ እንትና የሆነ ፎቶ ለቀቀች፣ እንትና ቪዲዮ ለቀቀች፣ እንትና ቭሎግ ሰራች ይመጣላችኋል አይደል? ስለዚህ ትኩረታችሁን ይቀንስባችኋል፣ ያጠፋባችኋል። ስለዚህ እናንተ ላይ ምን አይነት ለውጥ ያመጣላችኋል? እንደዛ ማድረጋችሁ እናንተ ላይ የሚያመጣው ለውጥ ምንድን ነው? የእሷን ላይፍ ስላየሽ፣ የእሷን አለባበስ ስላየሽ፣ የእሷን ሜካፕ ስላየህ ወይም ደግሞ በቃ አንተ ላይ ህይወት ላይ ቼንጅ የማያደርግልህ ነገር አይታችሁ ምን ቤኔፊት አገኛችሁበት? በህይወታችሁ ላይ ምን አፕዴት አደረጋችሁበት? ስለዚህ ኖቲፊኬሽናችሁን ማጥፋት ይኖርባችኋል ማለት። አንዳንድ ሰው አለ ስልኩ ላይ ኖቲፊኬሽን ካልገባለት የሚደብረው ሰው አለ። ከፍቶት የሚል ስልክ ካልተደወለለት የሚደብረው ሰው አለ። ስለዚህ ከዚህ አይነት ሱስ መውጣት ይኖርብናል ማለት ነው ራሳችንን። ስለዚህ የውጭ ዓለም እኛን ተቆጣጥሮናል፣ ወይም ደግሞ ደስታችን በውጭ ዓለም ሆኗል ማለት ነው። አገሪቱ ሰላም ካልሆነች እኛ ይከፋናል፣ እኛ ይደብረናል። እንትና ከተጣላችን እኛ ይደብረናል፣ ይከፋናል ማለት ነው። ስለዚህ በውጭ ዓለም ላይ ራሳችንን አንጣል፣ ራሳችንን አንስጠው ማለት ነው። ስለዚህ ሌላው የምንጠቀምበትን ሰዓት መመደብ፣ በሳምንት ውስጥ ለዚህ አይነት ሰዓት ብቻ ወይም ደግሞ በዚህ ቀን ነው መጠቀም የምፈልገው ወይም ደግሞ የሚኖርብኝ ብላችሁ እንትን ማለት። በዛን ታይም ላይ ስልክ ታጠፋላችሁ፣ ኖቲፊኬሽን ይጠፋል፣ አትደዋወሉም፣ ስልክ ሲደወል አይነሳም፣ ትዘጋላችሁ። ብቻ እራሳችሁ ላይ ትሰራላችሁ። ከዛ ከሆነ ጊዜ በኋላ እስኪ ለ21 ቀን ወይም ደግሞ ለ7 ቀን ሞክሩትና ለውጡን እራሳችሁ ላይ ታዩበታላችሁ ማለት ነው። ስለዚህ ትልቅ የሆነ ለውጥ፣ ትልቅ የሆነ ቢሄቪራል ቼንጅ ታመጡበታላችሁ። ስለዚህ ሰዓት መድባችሁ ልትጠቀሙ ይገባል ማለት ነው። ወይም ደግሞ ስፖርት መስራት ሊሆን ይችላል፣ መጽሐፍ ማንበብ ሊሆን ይችላል። በዛ በምትጠቀሙበት በፊት ላይ በምታሳልፉበት 3 ሰዓት የምታሳልፉ ከሆነ በዛን ታይም ላይ መጽሐፍ ማንበብ ወይ ስፖርት መስራት ሊሆን ይችላል። ስለዚህ ወይም ደግሞ ምናልባት እኮ በዚህ በ3 ሰዓት ውስጥ እኮ አንተ በምታሳልፍበት ሰዓት ላይ እኮ የተሻለ ቋንቋን እኮ ብትማር ራስን የንግግር ክህሎትን ታሻሽልበታለህ። ስለዚህ በዚህ ታይም ላይ የምትጠቀምበትን ጊዜ በደንብ አድርገህ ልትመድብ ይገባል። ሌላው ቻርጅ የምናደርግበትን ቦታ በደንብ አድርገን መለየት ይኖርብናል። ወይም ደግሞ ካጠገባችን ማድረግ፣ ከመኝታ ቤታችን አርቀን መጠቀም ይኖርብናል። ፊት ለፊት ቻርጅ ካደረገን አይምሯችን ለራስ ምታት እስከ መዳረግ ድረስ ይደርሳል ማለት ነው። ስለዚህ ስልካቸውን አርቀው ቻርጅ የሚያደርጉ ሰዎች ምን ይላል? የመግባባት ችሎታቸውንና የማስተዋስ ችሎታቸው በጣም ከፍተኛ እንደሆነ ሳይንስ ይናገራል ማለት ነው። ስለዚህ በህይወታችሁ በቃ ራሳችሁን ገደብ ልታደርጉለት ይገባል። ስለዚህ ሪስክ እያስወሰዳችሁ ከሆነ ይሄ ነገር ሚኒማይዝ የምታደርጉበት መንገዶችም ደግሞ እነዚህ መጠቀም ይኖርባችኋል ማለት ነው። ሌላው 5ኛ ስንጠቀም ከልብ መጠቀም። ይህ ማለት ጊዜ መድበህለት ያስፈልገኛል፣ ይሄ በህይወቴ ወሳኝ ነው፣ ይህን ቻናል መከታተል፣ ይህን ነገር ማድረግ በህይወቴ ወሳኝ ነው። ስለዚህ በዚህ ታይም ላይ ይችን ብቻ አይቼ እወጣለሁ። ስለዚህ ይችን ነገር አድርጌ ነው መውጣት ያለብኝ ብላችሁ መወሰን ይኖርባችኋል። ወይም ደግሞ ትኩረታችሁን ሰብስባችሁ እዛች ላይ ብቻ አድርጋችሁ ትወጣላችሁ ማለት ነው። ሌላው ፊት ለፊት ያለውን ምረጥ ወይም ደግሞ ሚል አለ። ይህ ማለት ለምሳሌ ስልካችንን ቶሎ እንደከፈትን ፓተርን ነው እንደከፈትን መጀመሪያ ላይ የሚመጣልን አፕሊኬሽን ምንድነው? ቲክቶክ፣ ቴሌግራም፣ ቲጂ የትኛው ነው የሚመጣልን? አብዛኞቻችን። ስለዚህ እሱ ነው ችግሩ ማለት ነው። ስለዚህ አፕሊኬሽኖቻችንን መደበቅ ይኖርብናል። ብዙ ፎልደሮችን ከፍተን ፎልደር ላይ መደበቅ ይኖርብናል ማለት ነው። ቶሎ እንዳናገኘው፣ ቶሎ ወደሱ እንዳናስብ፣ ቶሎ እንደዛ ነገር እንዳናደርግ ማለት ነው። ስለዚህ ፊት ለፊት ላይ የምናገኛቸው አፕሊኬሽኖች በጣም ወሳኝ ናቸው ለጭንቅላታችን፣ ለአእምሯችን። ስለዚህ ስለነሱ እንድናስብ ስለሚያደርገን ማለት ነው። ስለዚህ ፊት ለፊት ላይ ያደረግነው አፕሊኬሽን ምንድን ነው? ስልካችሁን ላይ አሁን ላይ ብትመለከቱት ማለት ነው። ስለዚህ እነዚህን ነገሮች ካደረጋችሁ ትልቅ የሆነ ለውጥ ታመጡበታላችሁ ማለት ነው። እስካሁን ስለተከታተላችሁኝ በጣም አድርጌ አመሰግናለሁኝ። ትልቅ ትምህርት ታገኙበታላችሁ ብዬ አስባለሁኝ። አመሰግናለሁ።
every heart